الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين أسراس الدستين درساتنا. وعن أنس رضي الله عنه كأنس بن مالك تيدو الله يجزاه قال እንዲህ ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ሰምቻለሁኝ የአላህ ሰላትና ሰላም ሳቸውንና يقول እንዲህ ሲሉ ሰምቻለሁ አሉ إن الله عز وجل አሸናፊና የላቀ የሆነው አላህ قال እንዲህ ብለዋል قول حديث القرسي نومالك إذا ابتليت عبدي بارين بمفتن جزي فتن كت جزي بحبيبتيه بولت ود نجروتو فصبر كزام بالنزالي بزا فتن علي كتاجسه حبيبتيه يتفلقوا الزولي قلت المجرش عليه السلام بحبيبتيه فصبر كزم كتاجس عوضته تكوالله منهما بالنسو فانتا الجنة جنة تكوالله يريد مالتنا عينيه عينوچن مالتنا ሁለቱ ውዶቹን ማለት عينوچن مالتنا. رواه البخاري الإمام البخاري رحمه الله حديث زغبوتا أجر مبرارة ማስከተል ያክል ከአነስ ብኑ ማሊክ ተይዞ አላህ ይደድላቸውና የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ إن الله عز وجل قال الشنافنا يلاك والله እንዲህ ብሏል حديث القرسي ወይም حديث الإلهي ተብሎ የሚጠራው ሐዲስ አይነት ነው ማለት حديث الإلهي ويم حديث القرسي የሚባሉት ብዛታቸው ወደ 100 አካባቢ ይደርሳሉ صحيح የሆነ ሰነድ ያላቸው ልክ እንደዚህ ይኖራሉ መካከለኛ ደረጃ ያለው ይኖራሉ ضعيف የሆነ የሚያጋጥማል በዚህ ተመድቦ ተገልጾ ማለት ነው ምክንያቱም መለኪያው ሰነዱ ስለሆነ በሰነዱ ሲፈተሽ መስፈርት የማያሟላ ከሆነ ضعيف ሊሆን ይችላል የሚለው ሲያኔ ስር ቢያርፍም ሰነዱን ካላሟላ ግን ضعيف ሊሆን ይችላል الله እንዲህ ብለዋል አሉ اذا ابتليت عبدي بارئن كفتنكኝ على الله بحبيبتيه በሁለት ውድ ነገሮቹ ለምን ውድ ተባሉ የሰው ልጅ ከአካሉ ሁሉ ይበልጥ ዋጋ የሚሰጣቸው ትልቅ ቦታ ያላቸው ክፍሎቹ ናቸው ሁሉን የሚመለከትበት ህይወቱ ብዙ ነገሩ የሚመሰረትበት ነው አይኖቹ بحبيبتيه فصبر كذا በዚህ መልኩ ከባድ ፈተናን አድርሼበት ከባድ ፈተናን ፈተኘው ከታገሰ عوضته منهما الجنة በእነሱ ፋንታ ጀነትን ተከዋለሁኝ ምንድነው የሚጠቁመን ይሄ አነጋገር አንደኛ የአይን ዋጋ በጣም ከፍ ያለ የአይን ኒዕማ በጣም የላቀ እንደሆነ ልክ እንደዚሁ ፈተናው በአይን ሲመጣ ደግሞ በዚያው መጠን የከበደ የሆነ ፈተና እንደሆነ እንረዳለን ለዚህ ከባድ ፈተና የሚመጥን ሶብር ሲያስገኝ ደግሞ ሰውየው ምን ይሆናል ምትኩ ጀነት ይሆናል ይሄ አኺራዊ ምትኩ ነው እይታቸውን ያጡ ሰዎች አላህ የሚተካቸው ነገር አለ አይን ካላቸው የተሻለ ማስተዋል አይን ካላቸው የተሻለ ዙሪያ ገባቸውን ድምጽ ሊሆን ይችላል ዳሰው ሊሆን ይችላል የመረዳት አቅማቸው ከሌላው ከፍ ይላል ድምጽ ሰምተው ከስንት ዓመት በኋላ የሰሙትን ሰው በቀላል ይለያል ሰውየው ድምጹን ሳይናገር ለሰላምታ እጁን ቢሰጣቸው ሊለዩት ይችላል በቀላል ሊለዩት ይችላል ራሱን ዳሰው ፊቱን ሰው ሊለዩት ይችላል ይሄ ብቻም አይደለም ዒልምም ላይ
አይን እይታ የሌላቸው ሰዎች በሕፍዛቸው የጠነከሩ ሆነው ይታያሉ። ምክንያቱ ምንድነው ከተባለ በብዛት የሚያጋጥም ነገር ምክንያቱ ምንድነው ከተባለ አይን ትልቅ ኒዕማ የመሆናቸውን ያክል ለብዙ ሸር ሰበብም ይሆናል። ለሸር ሰበብ ይሆናል፣ ትኩረት ለማጣት ሰበብ ይሆናል። ከፊታችን የምናየው በአሁኑ ሰዓት በተለይ ሞባይሉ፣ ቴሌቪዥኑ እይታችንን የሚሰርቅ ጊዜያችንን የሚወስድ የሚበላ ነው። እይታ ከሌለ እንዲህ አይነት ነገሮች ጊዜውን አይሻሙም። ዚክሩ ላይ ይጠመዳል፣ ሕፍዙ ላይ ይጠመዳል፣ ዒልሙ ላይ ይጠመዳል። ሼክ አብዱረዛቅ አልበድር ሐፊዘሁላህ ምን ይላሉ? ከተማሪዎች ውስጥ አንድ አዕማ አለና በሕፍዙ የበጠነቀ ያለ ነውና የሆነ ጊዜ ሲነሳ ይሄ ጉዳይ እኔ ሌሎችን ምንድነው ምስጢሩ ብዬ ስጠይቀው ሌሎችን የሚጠምዳቸው የሚያዘናጋቸው ነገር ስለማያዘናጋኝ ነው አለኛል። ሌሎቹ ትኩረታቸውን ሌላው ቀርቶ እይታውን ከመጥፎ ነገር የሚጠብቅ እንኳን ቢሆን እየሰገድን እኮ ምንጣፍ ላይ የምናየው ምስል ተከትለን በዛው ምን ይልበታለን። ከፊታችን ያሉ ጽሁፎች ካሉ ቁርአን እየቀራን ድንገት ከፊታችን የሆነ ነገር ብናይ ለማቋረጥ ሰበብ ይሆነናል፣ ለማቆም ሰበብ ይሆነናል። ሕፍዝ እየሐፈዝን እየቀራን እየታገልን ድንገት የሆነ ነገር አይናችን ቢገባ ስለምንዘናጋበት ይኖራል። እይታ ሳይኖር ሲሆን እነዚህ ነገሮች ይቀንሳሉ። ይሄ ብቻም አይደለም፣ ወንጀል ላይ የመውደቅ እድሉ በዛው መጠን ይቀንሳል፣ በብዙ መልኩ ይቀንሳል። አይን ለብዙ ሸር መግቢያ ቀዳዳ የሆነ የዝሙት መነሻ በአብዛኛው ይታወቃል። እይታ፣ ንግግር፣ ሰላምታ እያለን የሚቀጥለው እና እዚህ ዱንያም ላይ አላህ Subhanahu Wa Ta'ala የሚተካው ነገር አለ አይኑን ያጣን ሰው ማለት ነው። የዱንያም የሆነ ምትክ አለ። እሺ ረዋሁ البخاري ቡኻሪ የዘገቡት ሐዲስ ነው። የጀነት ኒዕማ ምን ያክል የላቀ የከበደ ኒዕማ እንደሆነም የተጠቆመን ያለው አይንን ያክል ነገር ከባድ ፈተና ፈትኘው የታገሰ ጀነትን ነው የምመነዳው ሲል አላህ Subhanahu Wa Ta'ala የጀነትን ቂማ ዋጋ ከፍ ያለ ደረጃ እንረዳለን። እዚሁ ነብዩ ሰለላሁ ዐለይሂ ወሰለም አላ ኢነ ሲልዓተ አላህ الغالية የአላህ እቃ የአላህ ሽያጭ ሸቀጥ ውድ ነች ብለው ተናግረዋል። በርካሽ የምትገኝ አይደለችም። እና እንዲህ አይነት ከባድ ፈተና ደርሶበት ለታገሰ አላህ Subhanahu Wa Ta'ala ጀነትን ይተካዋል ማለት ነው። ቀጣዩ ሐዲስ وعن عطاء بن أبي رباح كعطاء بن أبي رباح تيزو تابعي ናቸው صحابة አይደሉም قال እንዲህ አሉ قال لابن عباس عبد الله بن عباس እንዲህ አሉኛል رضي الله عنهما ألا أريك ألا سيهم من امرأة سيتا من أهل الجنة كجنة سوت هناك سيت ألا سيهم من علي ابن عباس فقلت بلى عندي تالكين عندي تاسين جقال قال هذه المرأة السوداء يتيت قرسيتنا تقول أسفل أتت النبي صلى الله عليه وسلم كذا የጀነት እንደሆነች የተነገረበት قصة አያይዘው ሊነግሯቸው ከአላህ መልእክተኛ ዘንድ መጣች። فقالت ከዚያም ማለች إني أسرع እኔ እወድቃለሁኝ ሚጥልህ ህመም አለብኝና እወድቃለሁኝ አለቻቸው። وإني أتكشف ሰወርቅ ጊዜ ደግሞ እኔ እጋለጣለሁኝ አካሌ ይጋለጣል አለች። ثم صابቷል فادعوا الله تعالى لي الله لني ለምንልኝ ይህን ነገር እንዲያነሳልኝ ከመጋለጥም እንዲጠብቀኝ قال በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም እቲ صبرتي ከፈለግሽ ታገሺና ወለኪል ጀነ ላንቺ ጀነት አለሽ አላት። በትዕግስትሽ ጀነትን ተወርሻለሽ። وإن شئت كفلكش ደግሞ دعوت الله تعالى أن يعافيك اللهن ጤናሽን እንዲመልስልሽ
እንዲያድንሽ እለምንልሻለሁ ጠይቅልሻለሁ አሏት فقالت በዚህም ጊዜ አለች አስቢሩ እታገሳለሁኝ አለች እታገሳለሁ አለች ከዛም فقالت ቀጥላም አለች ኢኒ አተከሸፉ እኔ ግን እየተጋለጥኩ ነው ያለሁት አለች ይሄ ሌላ ሐሳብ ነው ህመሙን ልትችለው ነው ልትታገስ ነው فادعوا الله ለምንልኝ ألا أتكشف اندالك فدعا لها النبي صلى الله عليه وسلم دعاء الرجلات بزيهم جزيل متفق عليه بخاري ومسلم امام بك ولتم يزغبوا حديثنا ايش يتوسل مباراه لما سكتن يحدث السلالفي تابعي تواقع تابعي عطاء بن ابي رباح ناجم عطاء بن رباح رضي الله رحمه الله بعبادة يتوقوا بعلم بطعام يلاقوا تلق تابعي نبر بتلي دقمو كعلم موسط حجنا عمره قاربة تيازة يلاتشو أوقات بطعام يتلي نبر يوانا قزي لا ينديون من اسكميبان عطاء ابن أبي رباح كعطاء ابن أبي رباح وجي عند مسولي لا فتوى عند تبلو أواجز كم من نقر درسو نبر عطاء قرنا أصلاته حبشانو በጣም ደመቁ ጥቁር አካለ ሰንኩል በዒባዳቸው እንዳልኳችሁ በጣም የተለዩ ናቸው ከብዙ ታሪክ ነው ያላቸው ከሳቸው ጋር የሚነሱ ብዙ አስደናቂ ነገሮች አሉ ከነዚህ ውስጥ አንዱ በዘመኑ የነበረው ወሊድ ኢብኑ አብዱል መሊክ እሳቸውን ጥያቄ ለመጠየቅ ካዕባ አጠገብ እየሰገዱ እያለ ካጠገባቸው ይመጣል ሶላታቸውን አስረዝመው ይሰግዳሉ ልጆቹን ይዞ ነው የመጣው ንጉስ ነው ሰፊ ግዛት ነው የሚያስተዳድረው ያለው ቦታ ይታወቃል ቁረይ ነው ከአረቦችም ይለያል ያለው ቦታ ከፍ ያለ ዋጋ ያለው ይሄኛው ደግሞ አንድ ምስኪን ተራ ጥቁር አፍንጫው የተደፈጠጠ እግሩ ሽባ ይሆን ከሷ አጠገብ ይቆም እስከሚጨርሱ ይጠብቃል ከጨረሱ በኋላ ጥያቄውን ይጠይቃቸዋል ዞረው አልተከቱት እዛው በጥያቄው መለስ ወደ ሶላታቸው ቀጠሉ ንጉስ ያለው ደረጃ ሁኔታ በዱንያ መለኪያ ካየነው ርቀቱ ይሄ ተብሎ የሚነሳ አይደለም ግን ይሄን ያክል እንግዲህ ንቀትም አይደለም ግን ያሉበት ካዕባ አጠገብ ጌታቸውን የበለጠ የሚማጸኑበት ኹሹዕ የሚፈልግ ቦታ ነው ያሉት ስለዚህ ንጉስ እንኳን ቢሆን የሚቆጣቆጡበት ሁኔታ ትንሽ እንኳን ማሳየት አልፈለጉም ቀጥታ ወደ ዒባዳቸው ቀጠሉ ልጆቹ በጣም ተደነቁ የወሊድ ልጆች አንተ የምስራቅ የምዕራብ አስተዳዳሪ ሆነ ከዚህ ባሪያ ምንድነው ጉዳያችሁ ምን ጉዳይ አለን እንይዳሉት ልጆቹ ተበሳጩ አይ የዕልም ጉዳይ ነው አላቸው ዕልም ይሄ ዕልም ከፊል ሰዎችን ከፍ ሌሎችን ደግሞ ዝቅ ያደርጋል አላቸው ይሄ ሰው የከፍ ያለው በዕልም ነው ይያላቸው በዕልም ነው ከፍ ያለውና እግረ መንገድ ትንሽ ቀንጨብ ለማድረግ ያክል ነው አስተላላፊው عطاء ابن ابي رباح ናቸው قال اندهاب قال لابن عباس رضي الله عنهما عبد الله بن عباس اندهالوኝ አሉ الا اريك لا سيهم من امراه من اهل الجنه كجنه ጓዶች የሆነችን ሴት አላሳይህም ምን አለኝ ابن عباس فقلت بلا እንዴታ አሳየኝ እንጂ ማየት ለአይን ግርምትን ለመፍጠር ብቻ አይደለም አይቶ ለመደነቅ ብቻ አይደለም ምስጢሩ አብሮ ይነገራል የሚያጓጓ ነገር ይኖረዋል ምሳሌ ለማድረግ ይጠቅማል ትምህርት ይወሰዳል አሳየኝ እንጂ قال هذه المرأة السوداء ይህች ጥቁር ሴት ነች በነገራችን ላይ ሌሎች መጽሐፍ ላይ መለኮታዊ የሚሉት መጽሐፍ ላይ አፍንጫው የተደፈጠጠ ምኑ የተቀጠቀጠ ገነት አይገባም የሚል ያያለ በግልጽ መጽሐፍ ውስጥ ያለ ነው በእስላም ደግሞ ያለውን ቦታ ተመልከቱ እዚህ በዚህ ደረጃ ረሱል ሰለላሁ ዐለይሂ ወሰለም የጀነት እንደሆነች መስክረዋለችን ሴት أتت النبي صلى الله عليه وسلم فقالت كالله ملكتنيا زند متى እንዲህ አለቻቸው
ኢኒ ኡስረዑ እኔ የሚጥልህ ህመም አለብኝ። የሚጥልህ ህመም ዛሬም ያለ ነው። ብዙ መንስኤ ይኖረዋል። እግረ መንገድ የምናነሳው ብዙ ሰዎች ይህንና መሰል ከአእምሮ ጋር የተያያዙ ህመሞች ሲገጥሟቸው ሐኪም ቤት መሄድ አይፈልጉም። አንዳንዶቹ ይሄ ህመም ጅን ነው መሰል ብለው ሲያስቡ መርፌ እንዳትወጉ ጅኑ አይወድም ይላሉ። የሚወደው ነው እንዴት አይደለም እናደርግለት የሚወደው ነው አይደለም። ምንም የሚገናኝም ነገር አይደለም። አጉል እምነት ነው። ጅን ሆነም አልሆነም የዱንያ ሰበቦችን ማድረስ ምንም ክፋት የለም፣ ምንም ችግር የለም። ግን አጉል እምነት አላቸው እንዲህ አይነት ነገር ጋር በተያያዘ። ስለዚህ የአእምሮ ህመም ምክንያቱ ጅን ሊሆን ይችላል፣ ምክንያቱ ሌላ ጉዳይ በህክምና የሚፈታ ሊሆን ይችላል፣ ላይሆንም ይችላል። ዞሮ ዞሮ ዱዓ አይጎዳም፣ ሰው ሩቃ ሰውን አይጎዳም። የትኛውም ይሁን ጅን ሆነም አልሆነም ሌላ ቁስልም ይሁን የሆድ ህመም ምክንያቱ የታወቀም ይሁን ህመሙ ቁርአን መቀራቱ ዱዓ መደረጉ ሩቃ መደረጉ አይጎዳውም። በየትኛውም ሁኔታ ለሁሉም ልንጠቀመው እንችላለን። ይሄ ማለት ግን ሩቃ የሚያስፈልገው የህመም አይነት ላይ ህክምና ይደረግም ማለት አይደለም። ጅኑ የሚጎዳው አካላዊ ጉዳት እያደረሰ ሊሆን ይችላል። ለዛ ለአካላዊ ህመም ህክምና ሊያስፈልገው ይችላል። ምንም ችግር አይኖረውም። ብዙ ሰዎች ግን ለሆድ ህመም ለሌላ ህመሙ ሐኪም ቤት ይሄዳል። ራሱ ጋር እየተጨናነቀ ሲሄድ የስነ ልቦና ሐኪም ማማከር የሚያስፈልገው ነገር ሲኖር መሄድ አይፈልግም። ይሄ ድክመት ነው። እንደማንኛውም ህመም ነው። ሰበብ ማድረሱ ችግር አይኖረውም። ወደዚሁ ስንመለስ ስራዑ እኔ የሚጥል ህመም አለብኝ፣ እንደገና ደግሞ ሰወድቅ አካሌ ይጋለጣልና አላህን ለምንልኝ ይሄን በላ እንዲያነሳልኝ አለቻቸው። በዚህ ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ሁለት ምርጫ ቀረቡላት። አንደኛው ምርጫ ከፈለግሽ ታገሺ ጀነትን ተወርሻለሽ አሉ። ሌላኛው ምርጫ ከፈለግሽ ዱዓ አደርግልሻለሁ አላህ ያነሳልሻል አሏት። ዓፊያን ይሰጥሻል። በሁለተኛው ምርጫ ውስጥ ያንን ከመረጥሽ ዓፊያ ካገኘሽ ጀነት አታገኝም የሚል አይደለም ያለ። ልብ በሉ። ነገር ግን በመጀመሪያው ምርጫ ላይ ምን አለ? እርግጠኛ የሆነ ምስክርነት ልታገኝ ነው። የተረጋገጠው ልታጣው አልፈለገችም። ስለዚህ እታገሳለሁ ነው ያለችው። እታገሳለሁ አለች። አስቡ፣ በዚህ ዘመን ስንቶች ሃይማኖት የሚቀይሩት እኮ ጤና ፍለጋ የሆነች ነገር አጋጠመን ብለው በየጸበል በሚባለው ቦታ ወይም ሌሎች አጭበርባሪ ሰባኪዎች ዘንድ እየሄዱ እምነታቸውን ሃይማኖት ይቀይራሉ። ሌሎች ባይቀይሩት እንኳን ለጅን ይገብራሉ። አላህ በማይፈቅደው መልኩ የተለያዩ ቀለም ያላቸው ዶሮዎችን፣ ፍየሎችን የሚያርዱ ሰዎች አሉ። ለጅን አመት እየጠበቁ ለጅን የሚገብሩ ሰዎች አሉ። ስያሜ ተሰጥቷቸው በሀገራችን ብዙ አካባቢ አለ። ለዶሮዎች ስያሜ ተሰጥቷቸው በታመመ ሰው ላይ ያዞሩና ይጥላሉ። የሆነ ያክል ከቆየች በኋላ ትታረዳለች። ከታረደች በኋላ የተወሰነ ክፍሉ ተለይቶ ይቀመጣል። ሰው የማይበላው አለ፣ ሌላ ሰው የማይነካው ለታመመው ሰው ብቻ የሚታረድ። እሱን ከተበላ በስህተት ሌላ ሰው ከበላው በሽታ ወደዛ ሊያልፍ ይችላል ተብሎ ይባላል። እንዴ ብዙ አይደለም። ለማን ነው እየተቀራ ያለው? ለጅን حتى የሚቀሩት ሰዎች እንኳን ወይ ቁርአን የሚቀሩት ወይ ሰላት ብለው የሚያደርጉት እንኳን ለማስለቀቅ ምን ይላሉ? ሲቀሩ ይቆይና መስጊድ ምንድነው ይላል አመድ ሲላቸው ምንም ጥሩ ነገር እኮ አይቀርም ማለት ሰው የለም። ምን እንስጠህ ብለው ሲጠይቁት እንደዚህ ይላቸዋል፣ ይሰጡታል። ወይ ደግሞ እንደዚህ ነው የምፈልገው እርድ ያርዱለታል። ሽርክ ነው እየተፈጸመ ያለው። ህመሙ የቀለለ ከተማ ነው ከእንዲህ አይነት ሰዎችን ከሚያስነካቸው ነገር ማለት ነው፣ ከሚጥላቸው ጥፋት የባሰ የከበደ ነገር። ይሄ ተራው ሰው ዘንድ ብቻ አይደለም፣ በአገር አቀፍ ደረጃ ስም ጠራላችሁ የምታውቋቸው እኔ ለጅን ሲያርዳው አሉ ባይኒ በብረተ ገጠመኝ ቦታ እጅልና ነገር አንዳንዴ ከማናስበው ቦታ ጋር ሁሉ እንዲህ አይነት ጥፋቶች እንዲገጥሙ ያደርሳል። ይሄ እጅግ አደገኛ የሆነ ጥፋት ነው። አላህን ፍሩ ሲባሉ ህመም እኮ ነው የጤና ጉዳይ ነው ይላል። አኺርኛ ጉዳይ ያነሰ ነው እንጂ ባለው ሴት ልምድ እንውሰድ፣ የዚህ ሴት ምሳሌ እንውሰድ። በየጊዜው እየወደቀች ነው ያለችው። ምርጫ ቀርባታል። ሽርክ ሳትፈጽም የምትድንበት አማራጭ እየቀረበላት ያለው። ሌላኛው ምርጫ ግን ከታገሽ ጀነትን ተወርሻለች የሚል ነው። የትን አስቀደመች? ምንም ጥያቄ የለው።
ከነህመሟ ሆና በሶብር ጀነት ልትወርስ ወሰነች። ስለዚህ ለህመማችን አላህ ብዙ አይነት ሰበብ ያስቀምጣል። ሰበቦችን መሞከር ነው። ሩቃ ሸሪዓዊ የሆኑ ሩቃዎችን ህክምናዎችን ማድረስ ያለብንን እያደረስን ከዛ ባሻገር ያለውን ግን መሰበር መታገስ። ለዚህ ጤዛ ለሆነች ህይወት ብለን እንዴት ዘላለማዊ ህይወታችንን እናበላሻለን? ስለዚህ ከዚህ ትልቅ ምሳሌ እንወስዳለን ማለት ነው። ኢን ሸእቲ ሰበርቲ ወለኪል ጀና ወኢን ሸእቲ ደዐውቱ አላህ ተዓላ አዓፊኪ። እነዚህ ነገሮች ምንድነው የሚጠቅሙት? አሁን ካሳለፍነው ሐዲስ ቀደም ብሎ ካሳለፍነው አነስ ያስተላለፉት ሐዲስ እና መሰል ሐዲሶች አንድ የምንወስደው ነገር አለ። ሰዎች ላይ ፈተና መድረሱ በራሱ አጅር ያስገኛል። የመጀመሪያውም ላይ አይኖቹን አጥቶ ምን ካደረገን አጅር ያገኛል የተባለ ፈሶበራን የተባለ ከታገሰ፣ ካልታገሰ አይደለም። እዚህም ላይ እንሽእቲ እንደደረሰ ያለ ሶበርቲ ከፈለግሽ ታገሺ ወለኪል ጀና ነው ያለው። ፈተና መድረስ በራሱ አጅር ያስገኛል። ለፈተና ሰዎች የሚሰጡት ምላሽ ነው ኖረውን የሚከተለውን ነገር የሚሆነው ማለት ነው። ለዚያ ፈተናውን ካለፉ ሶብር ካደረጉ ሶብርም ደረጃው ይለያያል እኮ ደረጃው ይለያያል። በዚያው መጠን ሰዎች የሚያገኙትም አጅር ይለያያል ማለት ነው። طيب ከሐዲስ የሚወሰድ በርከት ያሉ ቁም ነገሮች አሉ። አንድ ነጥብ ለማንሳት ፈድዑ الله تعالى ፈድዑ الله አላ አተከሽፈ እንዳልጋለጥ ዱዓ አድርግልኝ ብላቸዋለች። ታማ እንኳን ራሷን ስታ እንኳን ለሚከሰት ነገር ምን ያህል እንደተጨነቀች ተመልከት። የሰሐቢዮችን ሐያ አይናፋርነት፣ ቁጥብነት፣ ጨዋነት እንረዳለን። እንኳን በጤናቸው እንኳን አቅላቸው እያለ ከዚያ ውጪ ሆነው ለሚከሰተው ነገር እንኳን በዚህ ደረጃ ይጨነቃሉ። ዛሬ ደግሞ ያለንበት ርቀት ማሰብ። ስለዚህ ይህን መልእክት እንወስዳለን ማለት ነው። ፈድዑ الله تعالى ፈድዑ الله لا اتكشف አላህ ለምንልኝ አንተ አርግልኝ አይደለም ያለቻቸው፣ ጤናዬን መልስልኝ አላለችም። እንዳደረገ ያለችው ሰለላሁ ዐለይሂ ወሰለም ያለቀር ዛሬ እኮ በየመንደሩ ስንትና ስንት ነው ሰው ልጅ የሚለምነው፣ ዝናብ የሚለምነው፣ ጤና የሚለምነው። የጥሮችን የሌሉ በህይወት የሌሉ አመታት ይሆናል ከሞቱ ዘመናት ያስቆጠሩ ሰዎችን የሚማጸኑ ሰዎች አሉ። የሰሐቦችን አቂዳን እንመልከት። ስጠኝ ለምንልኝ እንጂ አድርግልኝ አላለቻቸው። አድራጊው አላህ እንደሆነ ነው የምታውቀው። እሺ ወደ ቀጣዩ ሐዲስ እንግባ። وعن ابي عبد الرحمن كابو عبد الرحمن تيزو عبد الله بن مسعود رضي الله عنه سمعت عبد الله بن مسعود قال انتهى كأني انظر لكن ياهن من ملكتي مثلنا لا هنا يتاينيال الى رسول الله صلى الله عليه وسلم ولا الله ملكتني يحكي نبيا يهن النبي يجلسوا ሁኔታውን እየተረቡ እየገለጹ من الانبياء ከነቢያት አንድ ነብይ ሁኔታ እየገለጹ صلوات الله وسلامه عليهم يا الله صلاتنا سلامه በሁሉም ላይ ይሁንና ضربه قومه ወገኖቹ የመቱት የሆነ ነብይ فأدموه أدمتوታ አደሙት وهو يمسح الدم السودمون يطرغال دمون እየጠረገ عن وجهه ከፊቱ ላይ ደሙን እየጠረገ يقول እንዲህ እያለ اللهم اغفر لقومي الله ወይ ለወገኖቼ ይቅር በላቸው فإن لا يعلمون እነሱ አያውቁም ስለማያውቁ ነው ይሄን ያደረሱት የሚል ነብይ ሁኔታ ሲገልጹ ረሱል ሰለላሁ ዐለይሂ ወሰለም አሁን የሚታይ ይመስለኛል ማስታወሳቸው ምን ያህል ቁልጭ ያለ እንደሆነ ለመጠቆም ነው። ከአን አንظر የሚሉት ልክ አሁን እንደማየው ነው የሚመጣብኝ ሲገልጹ ረሱል ሰለላሁ ዐለይሂ ወሰለም متفق ቡኻሪና ሙስሊም የዘገቡት ሐዲስ ነው። እሺ ሐዲስ አስተላላፊ አቡ ዐብድራህማን ኩንያቸው ስማቸው አብዱላህ ኢብኑ መስዑድ ታዋቂ ሰሐቢ ከታላላቅ ሰሐቦች ውስጥ አንዱ ወደ እስላም በመግባት
ቀዳሚ ከነበሩት ውስጥ እንዲያውም ስድስተኛ ናቸው ይባላል። ወደ ኢስላም በመግባት አብዱላህ ኢብኑ መስዑድ ስድስተኛ ናቸው ይባላል ረዲየላሁ ዐንሁ። ኢብኑ መስዑድ ልዩ ቦታ ነበራቸው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ። የነብዩ ሰለላሁ ዐለይሂ ወሰለም ምስጢረኛ ነበሩ፣ ቅርብ ነበሩ። እንዲያውም አንዳንድ ሰሃቦች ምን ብለዋል? መዲና ስንመጣ ኢብኑ መስዑድ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያለው ቅርበት፣ ቤታቸው የነበረውን ቅርበትን ስናይ ቤተሰብ ነበር የሚመስለን ያሉት። በዚህ ደረጃ የቀረበ ሰው ደግሞ የበለጠ ዕልም ይኖረዋል። ምክንያቱም የዕልሙ ምን መልእክተኛው ናቸው ሰለላሁ ዐለይሂ ወሰለም እና በዚህ ቀን እጅግ የቀረቡ ነበሩ። አብዱላህ ኢብኑ መስዑድ በኢስላም በመስለማቸው የተነሳ ብዙ ፈተና አስተናግደዋል። ወደ ሐበሻ ከተሰደዱ ሰሃቦች ውስጥ አንዱ ናቸው። ከዚያ ወደ መዲና እንደገና ከተሰደዱት ውስጥ ናቸው። መካ ላይ ብዙ እንግልት ከደረሰባቸው ሰሃቦች ውስጥ አንዱ ናቸው። ከረሱል ሰለላሁ ዐለይሂ ወሰለም ሁሉንም ዘመቻዎች ከሳቸው ጋር ሁሉንም ዘመቻዎች ተካፍለዋል ኢብኑ መስዑድ እና ከሳቸው የተላለፈ ሐዲስ ነው። ምን አሉ? ፈከአኒ አንظሩ ልክ እኔ አሁን መለከት ይመስለኛል ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ يحكي نبيا من الأنبياء ከያት የሆነ ነብይ ሁኔታ እየገለጹ በድርጊት እየገለጹ ሰለላሁ ወሰለሙ ዐለይሂም የአላህ ሰላትና ሰላሙ በሁሉም ላይ ይሁንና በሁሉም ነብያት። ምክንያቱም ነብይን ብለን ሚነል አንቢያ ነው ያለው ከነብያት የሆነ ነብያቶችን ሁሉንም የአላህ ሰላትና ሰላም በእነሱ ላይ ይስፈንና የቀደሙ ነብያትን ሰለላሁ ዐለይሂ ወሰለም ማለት ይቻላል ወይ? እንዴት እንደዚህ ይባላል የሚሉ አንዳንድ ሰዎች አሉ። እዚህ ላይ ምላሽ አለን። ሌሎችም የሐዲስ ኪታቦች ውስጥ ብንገባ የቀደሙ ነብያትን እየጠቀሱ ሰለላሁ ዐለይሂ ወሰለም ኢብራሂም ሰለላሁ ዐለይሂ ወሰለም ሙሳ ሰለላሁ ዐለይሂ ወሰለም የሚል እናገኛለን በብዛት። ስለዚህ ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያትንን ምን ማለት እንችላለን? ሰለላሁ ዐለይሂ ወሰለም ማለት እንችላለን። ዐለይሂ ሰላም ብለን ልንቆምም ይቻላል። ሰለዋቱላሂ ዐለይሂ ልንል እንችላለን። ነጣጥለን ሰላም በሳቸው ላይ ይሁን፣ ሶላት በሳቸው ላይ ይሁን፣ ወይም ሶላትና ሰላም በሳቸው ላይ ይሁን ልክ ለረሱል ሰለላሁ ዐለይሂ ወሰለም እንደምንለው ሰለላሁ ዐለይሂ ወሰለም ልንል እንችላለን። ምንም ችግር የለውም። መላእክትን በተመለከተ እንደዚህ ጅብሪል ዐለይሂ ሰላም እንላለን። ለምሳሌ ጅብሪል ሰለዋቱላሂ ዐለይሂ ልንል እንችላለን። ሰለላሁ ዐለይሂ ወሰለም ልንል እንችላለን። ሁሉም ይቻላል ማለት ነው። ችግር የለም። መላእክትን በተመለከተ ለሌሎች ሰዎችስ ከነብያት ውጭ ላሉ ሙስሊሞች ማለት ይቻላል? ይቻላል። የሚከለክል ነገር የለም። የሚከለክል ነገር የለም። ነገር ግን ሁለት ጥንቃቄ መግባት ያለባቸው ነገሮች አሉ። አንደኛው ነገር ከሰው መሃል ለይተን ለሆነ አካል ብቻ የምንጠቀመው መሆን የለበትም። ከሰው መሃል ለይተን ለአንድ ብቻ ፉላን ሰለላሁ ዐለይሂ ወሰለም እያል ለአንድ አካል ለተወሰኑ ብቻ የምናውለው መሆን የለበትም። ይሄ የተለየ ኢዕቲቃድ እንዲኖር ሰው እንዲኖረው መሸንገል ራሱን ከፍ አድርጎ ማየት ነው የሚያስከትልበት። እንደ እትም በዚህ የተወሰነ ሰው የተገደበ ስላልሆነ መረጃ ባልገደበበት ቦታ ለሆነ አካላት ገድበን መጠቀም የለብንም። ልክ ሺዓዎች እንደሚያደርጉት ከሰሃቦች መሃል ሁሉንም ትተው አልይ ጋር ሲደርሱ ዐለይሂ ሰላም እንደዚሁም የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ የሆኑትን ሁሰይን ዐለይሂ ሰላም ሌሎችን አይሉም። እንደዚህ ነጥሎ አይባል። አንዱ የሚያስፈልገው መስፈርት ይሄ ነው ማለት እንችላለን፣ ግን ነጥሎ ማለት አይገባም። ለሆነ አካል ብቻ ላይ ምንለው መሆን የለበትም። ሁለተኛ على سبيل المداومة አዘውትረን የምንለው መሆን የለበትም። ስም በጠራን ቁጥር ከኔ ሰለላሁ ዐለይሂ ወሰለም ያን ምናዘውትረው መሆን የለበትም። ግን በሆነ ምክንያት ሰውየውን የአላህ ሰላት በሱ ላይ ይሁን ብንል ዱዓ ነው፣ ሌላ ነገር የለውም። ልክ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? የሆነ ሰው ጋር በተያዘ اللهم صل على آل أبي أوفى ብለው ተናግረዋል። በአቡ ቤተሰብ ላይ ሰላተና ሆይ ብለው ተናግረዋል። ለሌላ ሙስሊሞች ማለት እንደሚቻል ይጠቁመናል ማለት ነው። ለሌሎች ሙስሊሞች ማለት ይቻላል። እንዳልኳችሁ ሁለት ነጥቦችን ከግምት እናስገባለን። አንደኛ ከሰው መሃል ለተወሰኑ ሰዎች ብቻ ነጥለን የምንለው መሆን የለበትም።
ሁለተኛ ሰሃቦች እንኳን ቢሆኑ ማለት ነው እንኳን በዚህ ዘመን ነጠል ሌሎችን ትተን የተወሰነ ላይ ብቻ ነጠለን የምንጠቀመው መሆን የለበትም። ሁለተኛ ደግሞ በቋሚነት በአዘውትረን የምንጠቀመው መሆን የለበትም። በተለይ ደግሞ ይሄ ለነብያት ወይም ለመላእክት ብቻ የምንጠቀመው መሆኑ ሰዎች በዚህ መልኩ ስንጠቀም ምን ያደርጋቸዋል? ስላልተለመደም ያስደነግጣቸዋል። ፉላን ሰለላሁ ዐለይሂ ወሰለም ብንል ለአንድ ተራ ሙስሊም ሰዎች በምን ይደልቁት ሆኖ ውስጥ እንደገባን ነው የሚያምኑት። እንዲህ አይነት ስሜትም እንዳይኖር ጉዳዩን እንዲረዱት ያክል ብቻ ልንጠቀም እንችላለን አንዳንዴ አስፈላጊ ነው ከገጠም። ከዛ ውጭ ግን ልክ ሊጠበቅ ይገባል ማለት ነው። ወደዚህ ስንመለስ كأني أنظر إلى رسول الله صلى الله عليه وسلم يحكي نبيا من الأنبياء كنبيات يهون النبي هنيتا يجلزوا رسول صلى الله عليه وسلم سياسيين ينبرون قبلك هون عندما يهونوا يتاين على صلوات الله وسلامه عليه ضربه قومه فأدموه كدفات بملسوا عندي دينو عندي ترفو يمنواتشو يتأرواتشو يستمراتشو حزبوج زوروا دبدبوا يدمواتشو نبي هنيتا سيقلسوا وهو مع وجهه يا يتدبدبوت نبي دم كفيتاቸው ይጠርጋሉ ምን አይነት ድብደባው ከባድ ነው ማለት ነው ፊታቸው ላይ ደም እስከሚፈስ በከባድ ሁኔታ ተጎድተዋል የአላህ ነብይ አስቡት የአንድ ንጉስ መልእክተኛ ጥቃት ቢደርስበት ብለን ይከተላል ሰዎች ሲደፍሩታል ዛሬ እኮ ሰው የፖሊስ ዩኒፎርም አይቶ በአቅም መቋቋም ባያቅተው እንኳን ያከብራል ይፈራል ከወረዳ ነው የመጡት የወረዳ ሰዎች መጥተዋል ሲባል ራሱ ስርዓት ይይዛል ሌላው ቀርቶ ይሄ ቀርቶ በህግ አምላክ ሲባል ሰው ራሱ ይፈራል በህግ አምላክ ሲባል የአላህ ነብይ መርጦ የላካቸው ሰው በዚህ መልኩ ተደበደቡ ፊታቸው ደም እስከሚለብስ ራሳችንን እናስበው ምንድነው ወደ አላህ የሚጠራን ሰው ወይም እኛ ተጣሪ ብንሆን ዳዕዋ ላይ ብንሳተፍ ከእስላማዊ ተርቢያ የራቀ ማህበረሰብ ሊያደርስብን ይችላል ሊደበድበን ይችላል የሚሰማን ስሜት ምንድነው ኢትዮጵያ ላይ ወደ ዳዕዋ ሲጣሩ ኖረው ብዙ አባቸው የሆኑ ሼክ ብዙ ዓመት የታሰሩ ብዙ ፈተና የደረሰባቸው ብዙ ነገር ያደረጉ ናቸው ግን ባልሆነ ባልተገባ መልኩ 3 ዓመት ታስረው ከዛ ምንም ነገር የላቸው ነፃ ብለው ለቀቋቸው ሲታሰሩ ሰዓት ግን የሀገር ህዝብ ነበር ሊመሰክርብኝ የመጣው ይሄ ህዝብ ከባድ ነው አሉ ሞራላቸው በጣም ተጎድቶ ማለት ነው እርግጥ ነው ለተርቢያ የራቀ ሰው ይከብዳል ረሱል ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ያደረሱባቸው ይታወቃል ታማኙ መሐመድ እያሉ እንዳልተሰከሩላቸው ደረጃቸውን እያወቁ ስነ ምግባራቸውን እያወቁ ያን ሁሉ አድርሰውባቸው ከመሆኑም ጋር ነብይ ሰለላሁ ዐለይሂ ወሰለም ተስፋ ቆርጠው አላህ በላ በእነሱ ላይ እንዲወርድ አይደለም የተጣሩት ወቃል ከውስጣቸው ከነሱ አላህን የሚፈሩ ሰዎች ይሆናል እያሉ ነው ሲመኙ የነበረው እዚህም ከነብያት አንድ ነብይ ብለው የገለጹት ፊቱ ደም እየለበሰ እየተሰቃየ እየተደበደበ ምንድነው ያለው اللهم اغفر لقومي فانهم لا يعلمون الله ሆይ ለወገኖቼ ለህዝቦቼ ይቅር በላቸው ይሄን የተጸሉትን ጥፋት ስለማያውቁ ነው ይሄን ያደረሱብኝ ክህደት ላይ ካሉ እንዴት ነው አላህ ይምራቸዋል እንዴ አይ ክህደት መልሳቸው ያሉ ዱዓ ይሆናል እዚህ ውስጥ ያለው ከጥፋት መልሳቸው ኢማንን ከልባቸው አስገባላቸው ይሄንን ላይ የፈጸሙት ማለማወቅ ነው እንደዚህ የሚያደርጋቸው ይቅር በላቸው متفقون عليه ቡኻሪ እና ሙስሊም የዘገቡት ሐዲስ ነው እንጂ ክህደት ላይ ያለ አካል ምህረት መጠየቅ አይቻልም አላህ Subhanahu Wa Ta'ala ما كان للنبي والذين آمنوا أن يستغفروا للمشركين ለነብዩም ለነዚያ ላመኑ ለአጋሪዎች ምህረትን ሊለምኑ አላህን ሊማጸኑ ይቅር እንዲላቸው ክህደታቸው ላይ እስካሉ ሽርካቸው ላይ እስካሉ ድረስ ምህረትን ሊጠይቁ አይፈቀድላቸውም ነው ያለው አላህ ዛሬ ሰው ወላ እና በራ የሳሳበት
ሰው ማስመሰል የነገሰበት ዘመን ላይ ስለሆነ ካፊር እንደሆነ ያወቀ በሰላም ይላል ነፍስ ሄር ይላል አብሮ ሙስሊም ነፍስ ሄር ምንድነው ቃሉ እንኳን ሊያውቀው ይችላል አንዳንዱ ያወቀው ሪፕ ይላል ሬስት ኢን ፒስ ወዴት ነው በሰላም ውስጥ የሚያርፈው እንኳን ለካፊር ቀርቶ ለሙስሊም ራሱ ረሱል ሰለላሁ ዐለይሂ ወሰለም እከሊት እኮ ሞተች ተገላገለች አሏቸው የሚገላገል ያገኘ ሰው ነው ተቆጥተው ነው የመለሱት እንዴው ተገላገለ የሚባለው ምህረት ያገኘ ሰው ምህረት ሳይሆን ተገላገለ ሙስሊም ናት እኮ የሞተች እንደዚህ አይባልም በሰላም ረፍ እንዴት ነው በሰላም የሚያርፍ عند اعراب رسول صلى الله عليه وسلم ዘንድ መጥቶ አባቴ የት ነው አላቸው ፊና እሳት ውስጥ ነው ፊቱ ተለዋውጦ ሲመለስ አስጠሩት አባቴም አባቴም እሳት ውስጥ ነው ያሉት اي مكافر مررت بقبره فبشره بالنار የትኛውንም ካፊር በቀብሩ ካለፍክ በእሳት አብስል የማልችለው ኃላፊነት ነው ያሸከሙ የካፊር ቀብር አግኝ በእሳት ሰላበስረው አለፍ ያላውቅም ማለት አዕራቢ ነው የተነገረው በየቦታ ያደርጋል የፈለኩት መለስ ስል ለካፊር ምህረት አይጠየቅም እያሰዓል እናደርግለት እንችላለን አላህ ሂዳያ እንዲሰው ማለት አላህ እስላምን እንዲወፍቀው ዱዓ ልናደርግ እንችላለን እንጂ ኩፍር ላይ ለሞተ አካል ዱዓ አይደረግም አላህ እንዲምረው ዱዓ አይደረግም ሐዲስ የሚወሰዱ ቁም ነገሮች ያትን ተግስታቸው ራሳቸው ተግስታ አይደለ ስለ ሶብራ አይደለ የቀድሞችን የሚያሳልፍናቸው እንደዚሁ የፈለገ ማንቋቋመው ህመም ቢገጥመን ፈተና ቢደርስብን አካላችንን ብናጣም ልንታገስ እንደሚገባ ወደዚህ ስንመጣ ዳዕዋ ያለ ሰውም ይሁን ሌላም አካል የአላህ ነብይ በዚህ ደረጃ ከተፈተነ እኔ ማን ነኝ ማለት አለብን ልንወስደው የሚገባው ትምህርት አንዱ ይሄ ነው እኔ ማን ነኝ ነብይ ናቸው እንደዚህ እየሆኑ ያሉት አላህ Subhanahu Wa Ta'ala ወዶ ፈቅዶ የላካቸው ነብይ ላይ እንኳን እንዲህ አይነት ፈተና እንዲደርስ ይፈትናቸዋል ስለዚህ ጌታዬ ምን አድርጌው ነው የሚላለ እኛ ጋር አላህ እልህ የሚጋባ ፈጣሪ ነው በየትኛው አቅማችን ስለምናችን ነው ትኩረት የሚደረግበት ወንጀላችን በስል እንቀጣ እንችላለን እንጂ ይሄ ቁንጽል የሆነ የፍጡር ለፍጡር ሂሳብ ይመጣል አንዳንዱ እከሌ አድርጌው ነበር በደለኝ እንደዚህ እንደሚባለው አላህ ከኛ ጋር ሂሳብ አይጋባ የሥራችንን ይሰጠናል እርግጥ ነው ወንጀል ከተገባ ከዛው ውጭ ግን እኔ እንደዚህ ያደረገኝ አላህ የሚወደውን ይፈትናል ነብያት ላይ እንኳን ይሄን ያደርሳል ልክ ነብያት እንደሚታገሱት ምሳሌ አድርገን ልንታገስ እንደሚገባ ከዚህ እንወስዳለን ሌላ ከሐዲስ የምንወስደው من اخلاق الانبياء ከነብያት ለምግባር ውስጥ አንዱ ለሚፈጸምባቸው ጅህልና አላስፈላጊ ነገር የሚሰጡት ምላሽ ይሄ ነበር አያያዛቸው ይቅር ማለት ሌላውንም ከሐዲስ የምንወስደው عدم معامله الجاهلين بمثل اعمالهم አላዋቂዎችን በስራቸው አምሳያ አይደለም እንይዛቸው የሚገባው አላዋቂዎችን እንደ ባህሪያቸው ልናስተናግዳቸው የሚገባው አዋቂዎች ጋር ባህሪያቸው ይችላል አያያዛችን ይለያል ልክ ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ገሮችን የሸናውን ሰውዬና ሌሎች ደግሞ ትልልቅ ሰሃቦችና አቡበክር እና ዑመርን የያዙበትን አይሻን ነገር ብትነው ይለያያል አይሻ ላይ ጥፋት ሲመለከቱ ፊታቸው ሙሉ ሲቀያየር ነበር ያኛው ግን መስጊድ ውስጥ ሸንዱ ሰሃቦች ቆጥተውት ነው ያሉት ተውት አላዋቂን የሚይዙበት መንገድ ይለያል ሌላው ላይ ደግሞ ጠበቅ ይላሉ አያዝ እንከር ይላል ሰዎችን እንደ አቅማቸው እንደ ግንዛቤያቸው መጠን እንይዛለን ማለት ነው ሌላ ከሐዲስ የምንወስደው የፈለገ አዛ ቢደርስብን ፈተና ቢገጥመን አስቸጋሪ የሆኑ የሰዎች ስነ ምግባር ቢገጥመን የፈራውት መስሎት ነው አይደለም አሳየዋለሁ ይላል ሰው ተነስቶ ይምሰለውቶ ሶብር ታገኘው በእርግጠኝነት ማሳየት ከምታገኘው የበለጠ የተሻለ ነው የበለጠውን አስቀደም ነው ሌላ اهل الفساد والكافر لا يقابلون الحجه بمثلها አላዋቂዎች የጥፋት አካላት የሚቀርብላቸውን ማስረጃ በማስረጃ አይደለም የሚመልሱት በጉልበት ይሄው ነብያት
መለኮታዊ ወህይ ያቀርቡላቸዋል እነሱ ግን በዚህ መልኩ ነበር ያቀርቡ የነበረው ይፈጥራል መልኩን ቀይሩ ሌላ عدم استعجال العذاب بالمخالفين واعداء الدعوه ተጻራሪ የሆኑ ሰዎች ለዳዕዋ እንቅፋት የሚሆኑ አካላት በዙሪያችን ብዙ ያጋጥመናል የኔ ከምንለው አካል ጨምር በዳዕዋ ያገዘናል ከምንለው አካል ጨምር ብዙ ያደርስብናል አላህ ይስበረው አላህ ያጥፋው አላህ እንደዚህ ያድርገው ይሄ አይደለም ሆነ የነብያት ምሳሌ አይደለም ነብያት አካሄዳቸው ምንድነው ላይ ያለው اللهم اغفر لي فانهم لا يعلمون ተግስ የተሻለው ነገር ሊመጣ ስለሚችል አላህ የተሻለው እንዲወፍቃቸው ዱዓ ማድረጉ ነው ዛሬ አጠፉ ብሎ በእነሱ ላይ እርግማን ከማውረድ ይልቅ ዱዓ ማድረጉ ነው የሚሻለው የሚበልጠው ለሁሉ እሺ ከታዩ ሐዲስ እንገባለን وعن أبي سعيد وأبي هريرة رضي الله عنهما كأبو سعيد الخضري إنك أبو هريرة يزوه لتنم الله يودد الله جونا عن النبي صلى الله عليه وسلم نسو دقمو كنبياتنا يزو قال انده بلوالالو قال نو الشيء عن النبي نعلو شكري لما قال نميهم عن النبي صلى الله عليه وسلم قال كنبي تنيزو انده بلوالالو ما يصيب مسلمنا يغنيم ما يدرسبتم من نصب كدكام كعب ولا وصب كهمام ولا هم كهساب ولا حزن كتكازي نصب دكام وصب هم ولا هم حساب ولا حزن كتكم من ذي ያገኝም ولا اذن ሌላ ማይነት የትኛው ማይነት ችግር አስቸጋሪ ነገር አያገኘውም ولا غم ጭንቀት ማያገኘውም حتى الشوكة እሾህ እንኳን ብትሆን يشاكها የምትወጋው የሆነች تدخل في جسده إلا كفر الله بها الله بس የሚያረግፍለት የሚያብስለት ቢሆን እንጂ من خطاياه كوንጀሎቹ متفق عليه بخارينا مسلم يزغوا الحديث والوصب وصب مالت المرض همم مالت الشيء بذي حديث وسط ما يصيب المسلم ولا وصب مسلم كتعب አድካሚ የሆነ ህይወት ድካም ያገኘውም የኛውም አይነት አጠቃላይ የህይወት ድካም ብቻ ሳይሆን ረጅም ጊዜ የሚስቻ ሳይሆን የትኛውም ድካም ያገኘውም ولا وصبين همم وصب ከፊሎች ረጅም ጊዜ የሚቆይ ወይም ከባድ የሆነ ህመም ይያሉ የተረጎሙታል የትኛውም አይነት ህመም ያገኘውም ولا هم ولا حزن ሐሳብና ተካዜ የማያገኘውም ምንድነው ሐሳብና ተካዜ ልዩነቱ ሐሳብ ወደፊት በሚመጣ ጉዳይ ላይ ማሰብ ነው ማብሰልሰል ሐዘን ባለፈ ጉዳይ ላይ መተከዝ ነው ሌሎችም የተሰጡ ትርጓሜዎች አሉ ሐሳብና ተካዜ የማያገኘውም ولا اذن ይሄ ጠቅላይ ቃል ነው የትኛውም አይነት አዛ የሚያደርገው ውስጡን የሚጎዳው ነገር አይመውም ولا غم ጭንቀት ከበድ ያለ ሐሳብ ነው አይገጥመውም حتى الشوكة يشاكها ከፍ ያለውን በቅደም ተከተል ወይም ከዘረዘሩ ትንሿ ድንገት የምትገጥመው ሸዋሳት ቀር إلا كفر الله به من خطاياه الله በሷ ሰበብ ወንጀሎችን የሚያብስለት ቢሆን እንጂ የሚደርስበት ነገር ዝም ብሎ ያለፈም ግን ቀደም ብለን እንዳሳለፍነው ሶብር ጋር ሲሆን ነው ትዕግስት ሲኖር ነው ሶብር ከኖረ ሙስሊም ሁሉ የሚደርስበት ነገር ሁሉ አጅር የሚያስመዘግብበት ደረጃው የሚጨምርበት ይሆናል ማለት ነው እሺ وعن ابن مسعود رضي الله عنه كعبد الله بن مسعود تيزو الله يودد الله نا قال انده بلوا دخلت على النبي صلى الله عليه وسلم ነብያችን ዘንድ ገባሁኝ وهو يوعك እሳቸው በትኩሳት እየተሰቃዩ يوعك በትኩሳት እየተሰቃዩ فقلت الكو يا رسول الله يا الله ملكتኛ ሆይ انك توعك انت
በጣም እያተኮስክ ነው ወዕከን ሸዲደን ባድ የሆነ ማተኮስን መጋልን አላ አጀል አዋሉ እንዴታ ኢኒ ኡዓኩ እኔ እያተኮስኩ ነው በጣም ሰውነቴ ተኩሷል ከማ ዩዓኩ ረጁላን ሚንኩም ከናንተ ሁለት ሰዎች ላይ ከባድ የሆነ የህመም ተኩሳት የሚገጥማቸውን ያክል እጥፍ የሆነ ነው ተኩሳት እየገጠመኝ ያለው አለ قلت አልኩኝ በዚህን ጊዜ ذلك ان لك اجرين ይሄ የሆነው ላንተ ሁለት እጥፍ አጅር ስለኖረህ ነው አልኳቸው قال اجل اول ذلك እንደዛ ስለሆነ ነው كذلك ይሄ የሆነው እንደዛ ስለሆነ ነው ما من مسلم كمسلم عندما አይኖርም يصيبه اذى አስቸጋሪ ፈተና የሚገጥመው የሆነ ሸውከቱን فما فوقها قمتون ከዛ ከፍ ያለች የትኛውም ነገር አይገጥመውም الا كفر الله بها سيئاته ወንጀሎቹን በሷ ሰበብ አላህ የሚያረግፍለት ቢሆን እንጂ وحطت عنه ከሱም የሚረግፉለት ቢሆን እንጂ ذنوبه ወንጀሎቹ كما تحط الشجرة ورقها ذات ቅጠሎቿን እንደምታረግፈው ወንጀሎቹ የሚረግፉለት ቢሆን እንጂ متفق عليه بخارينا مسلم يتسمعون ሁለቱም የዘገቡት ሐዲስ والوعك وعك ማለት مغث الحمى مغث ህመም ማለት ይሆናል مغث ህመም ማለት ይሆናል ወይም ጉዳት ማለትም ይሆናል ጉዳት الحمى የትኩሳት ጉዳት የትኩሳት ህመም ስቃይ وقيل ተብሏልም الحمى ራስ ትኩሳት ነው ተብሏል እሺ ትርጉም በተመለከተ حمى ብዙ ሰዎች ወባ እያሉ ይተረጉሙታል ማንኛውም ትኩሳት حمى ተብሎ ይጠራል حمى በአሊፍ መቅሱራ ነው ያለው ልብ በሉ ተአመር በሆነ ትርጉሙ ይቀየራል እዚህ ላይ የትኛው ነው ያለው ማቃሰት ስሜታቸውን ገልጸዋል ቦታው ላይ በሚል ነው حمى ማለት ትኩሳት ነው የአካል ትኩስ ሌላ ዘገባ ላይ የቡኻሪ ዘገባ ላይ ለምሳሌ ምን እናገኛለን ኢብኑ መስዑድ ከገባህ በኋላ ፈመስስቱሁ ቢየዲ በእጄ ሰውነታቸውን ዳበስኳቸው ነካኋቸው ይላል ስነካቸው ሰውነታቸው አተኩሷል ይላል እና ትኩሳቱን ነው መግለጽ የተፈለገው በአሁን ባሉ ህመሞች አሁን በሚገለጹት ታይፎይድ ታይፈስ ሊሆን ይላሉ አላሁ አዕለም እና በዚህ መልኩ ረሱል ሰለላሁ ዐለይሂ ወሰለም ከባድ የሆነ የሰውነት ትኩሳት ግለት ገድማቸው እየተሰቃዩ ባሉበት በጣም እያተኮስኩ ነው ስላቸው አው ሁለት ሰው የሚሰቃየውን ያክል የተሰቃዩ ያለው ክብደቱ ጨመረ ቁጥር አቅምን ያሳጣል ሰውነትን ያዳክማል ሁለት ሰዎች የሚሰቃዩትን ያክል ነው የምሰቃየው ይሄ ሆነው ሁለት ሰዎች የሚያገኙትን እጥፍ ስለምታገኝ ነው ወይ ስላቸው አዋሉ ምንድነው የምንወስደው ሰው ላይ የሚደርሰው ፈተና መከራ በከበደ ቁጥር ሶብር ካደረገ የሚያገኘው አጅር በዛው መጠን ይጨምራል ማለት ነው በዛው መጠን ይጨምራል كذلك ما من مسلم የትኛው ሙስሊም የግድ የተስተካከለ ኢማኑ የተሟላ ሁሉ ነገሩ ጤነኛ የሆነ ብለን መገደብ የለም ما من مسلم የትኛውም አይነት ሙስሊም በሙስሊም ማዕቀፍ ውስጥ እስካለ ድረስ يصيبه اذى አስቸጋሪ ፈተና ነገር የሚገጥመው የሆነ ሙስሊም አይኖርም ሸውከቱን فما فوقها እሾህና ከዛችን በላይ ከዛም ያነሰ ይሁን የገጠመውን ሁሉ እሱ ከታገለ አላህ ለዚያ የተነሳ ወንጀል ያረግፍለታል ደረጃውን ይጨምርለታል ብለው ነብይ ሰለላሁ ዐለይሂ ወሰለም ገለጹ ከዚህ ምን እንወስዳለን አሸዱ الناس بلاء الانبياء ከሰው ሁሉ ፈተና የሚበረታባቸው ነብያት እንደሆኑ ከዚህ እንወስዳለን ሌላ ከሐዲስ የምንወስደው የረሱልን ሰለላሁ ዐለይሂ ወሰለም የምናነሳው ያለ ምክንያት አይደለም እሳቸው ያላቸው ደረጃ ከፍ ያለ ከመሆኑ ጋር ይሄው በዚህ መልኩ ብዙ ደርሶባቸዋል በዚህ መልኩ ለታገሰ ሰው እሳቸው ላይ የደረሰው ሲደርስ እንደታገሱት ከታገሰ መጽናኛ ይሆነዋል ለሰውየው አጅሩ በዛው መጠን ከፍ እንደሚል ምሳሌ ሊያደርግ እንደሚገባው በረሱል ሰለላሁ ዐለይሂ ወሰለም ላይ እንኳን ብዙ ፈተና ደርሷል እኔ ማን ነኝ ብዙ ወንጀል ያለብኝ ነኝ ብሎ ሊታገስ ጌታው ይገባል ማለት ነው وعن ابي هريره رضي الله عنه قال
قال رسول الله صلى الله عليه وسلم يا الله ملكتني እንዲህ ብለዋል አሉ من له به خيرا الله መልካም ሰው መልካም የሚሻለት የሆነን ሰው يصب ወይም يصب منه በሁለቱም መልኩ ضبط ተደርጓል አሁ البخاري يصب منه ከሱ ያገኘዋል ይፈትነዋል ጉዳት ያደረሰበት ይፈትነዋል يصب منه ይፈተናል ይደርስበታል ማለት ይሆናል رواه البخاري ዘግበውታል وضبطوا ضبط አድርገዋል ሐረካ አስቀምጠዋል ሐረካውን ገልጸውታል يصب በሚል የሚለውን ቃል بفتح الصاد يصب በሚል وكسرها በከስራም እንደዚሁ يصب منه በሚል መልእክቱን አይቀየርም يصب منه الله ይፈትነዋል በፈተና ያገኘዋል እንዲደርስበት ያደርገዋል يصب ፈተና ይደርስበታል ያው አላህ ነው ዞሮ መልእክቱ የሚላይ የሚራራቅ አይደለም ማለት ነው ስለዚህ يصب منه يبتليه الله الله ይፈትነዋል ማለት ነው الله ሰዎችን اذا احب الله قوما ابتلاهم በሐዲስ እንደተገለጸው الله ሰዎችን ሲወዳቸው ይፈትናቸዋል ተብሏል ከማንም በላይ የሚወደው ነብያትን ከመሆኑ ጋር ከማንም የበለጠ የከፋ ፈተና የሚገጥማቸው ደግሞ እነሱን ነው በፈተናው መጠን የሚመጥን የሆነን ሶብር ታገሱ ደግሞ የሚያገኙት አጅር በዚያው መጠን ከፍ ያለ ይሆናል ማለት እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك